The Senate has failed to advance a war powers resolution aimed at blocking President Trump. It would empower our enemies. It would kneecap our own forces. ነገርየው እንደቀደመው ሁሉ የሁለት ፈረሶች ወግ ሊመስል ይችላል። ነገር ግን ደግሞ ከጀርባው ሌላ ሚስጥር እንዳለው የሚያውቁት ሁለቱ ብቻ ናቸው። በአሜሪካ ፖለቲካዊ ስርዓት ውስጥም ሁለቱ ተስማምተው አያውቁም። ሪፐብሊካን ከዲሞክራት የሐሳብ የበላይነት ሳይሆን ፖለቲካዊ አቅሉን ስቶ የምናገኝበት ስፍራ ቢኖርም ምክር ቤታቸው ነው። እዚያ ባትፈልግም እንኳን የወከልከውን ፓርቲ ድምጽ ማስተጋባት ግዴታ ነው። እናም በተደጋጋሚ አንዱን ለመጣል የሚያደርጓቸው መገፋፋቶች ይስተዋላሉ። ለቢቢሲ የምትጽፈው አናፋጉ ስትናገር ሁለቱ የሀገሪቱ የስልጣን ቁንጮች እንደ ሀገር አሳማኝ የሚባሉ ሐሳቦችን እንኳን ሊሰሙና ተግባራዊ ሊያደርጉ የሚችሉት ከራስ ፍላጎትና ፖለቲካዊ አረዳድ በመመልከት ብቻ ነው ብላለች። ይህ ታዲያ ልክ እንዳሁኑ አሜሪካ የምትጀምራቸው አንዳንድ የሀገራት ዘመቻዎች በፓርቲዎች ይሁንታ ላይ እንዲንጠለጠሉ ይሆናሉ። ፕሬዝዳንት ዶናልድ ትራምፕ ከዳግም ስልጣን ማግስት ሀገራቸውን ወደ ቀደመ ልዕልናዋ ለመመለስ ብዙ ሲጥሩ በመሃል ተግረርዳሪ ያሏቸውን አካላት ለማንበርከክ አማራጭ ያሏቸውን መንገዶች ሁሉ እየተከተሉ ነው። ከመጀመሪያው ብዙ ቀለም የቀሰመ በዚህኛው የ4 ዓመት የነጩ ቤት ቆይታም በብዙ ረገድ ታላቅነታቸውን ለመመለስ ሪፐብሊካን ተማምለዋል ቢባል ይቀላል። በታሪፍ ጫና የጀመረው የትራምፕ መንገድም ዛሬ ጦር ሰብቆ ሀገራት ጓዳ መገኘት ልማዱ መስሏል። ለዚህ ደግሞ ከጀርባ ሆነው አጋርነታቸውን እየሰጡ የሚገኙት የምክር ቤት አባላት ማለትም የገዢው ፓርቲ መደቦች ምንም ቢሆን አቋማቸው ትራምፕ በርታ እንጂ ለምን የሚል ጥያቄን ያነገባ አይደለም። ለዛም ነው 5 ቀናት ባለፉት የኢራን ጦርነት ውስጥ አንዳችም ኮሽታ ሳይሰማ የቀጠለው። ዛሬ ሌሊቱን የትራምፕን የጦርነት አቋም በጥቂቱም ቢሆን ለማለዘብ የተሰባሰቡት የሴኔት አባላትም ታዲያ ከዚህ ሁሉ አብላጫ ድምጽ ጋር በተገናኘ ውሳኔያቸው ተሰሚነት ሳያገኝ ለመበተን ተገደዋል። 47 ለ53 በሆነ ውጤትም የትራምፕ የጦርነት ጉዞ እንዲቀጥል እድል ተሰጥቶታል። 47 the nays are 53 the motion to discharge is not approved. ከውሳኔው በኋላ የዘርፉ ባለሙያዎች እያሉ እንደሚገኙት ትራምፕ ከህግ አውጪዎች በላይ ሆነው ስብሰባውን አጠናቀዋል። ሴናተር ራንድ ፖል ተደጋጋሚ የትራምፕ እምቢተኝነትና ማናለብኝነት መነሻው በዚህ መድረክ ላይ እያገኙት የሚገኙት የአረንጓዴ መብራት ነው ይላሉ። ዛሬም ሆነ ነገ ተመሳሳይ ስብሰባዎች ቢኖሩን ብልጫውን ለመውሰዳቸውም ጥርጥር እንደማይኖራቸው ነው ሴናተሩ የተናገሩት። ዲሞክራቶች እዚህ ጋር ትራምፕ እየሄዱበት ያለው መንገድ የሀሳብ ማስቀየሻ ነው ብለው ያምናሉ። ጦርነቱን ምክንያት አደረጉ እንጂ እሳቸው የቀደመ ቁስላቸውን ለመሻር የሚያደርጓቸው መጣጣሮች አይለው ተገኝተዋል በእነሱ ምልከታ። ለዛም ነው የራሳቸው ፓርቲ ሰዎች ሳይቀሩ በዚህ ሀሳብ የሚስማሙት። እንደ ሮይተርስ ዘገባ ዛሬ ላይ አብላጫ ድምጽ አግኝቶ ውድቅ የተደረገው ውሳኔ በቀናት ልዩነት ሊጣል የሚችልበት እድል ሰፊ ነው። ምክንያቱም የዚህ ጦርነት ጉዞ በተንባዮች እይታ መሰረት የመካከለኛውን ምስራቅ ቃጣና ሊያዳርስና ወደ ሌሎችም ሊሰፋ የሚችልበት እድል አለና ነው። ያኔ ታዲያ ሪፐብሊካን የትራምፕን አካሄድ ቆም ብለው ሊመለከቱ እንደሚችሉ ነው ጥቂቶች ሀሳባቸውን የሰጡት። የመከላከያ ሚኒስትሩ ፔቴክስ እስራኤልና አሜሪካ በኢራን ላይ የጀመሩት ጦርነት በ8 ሳምንታት ውስጥ ሙሉ ለሙሉ ይጠናቀቃል ሲሉ ተደምጠዋል። ይሁንና ይህ እቅድ ከወረቀት ባለፈ ተግባራዊ ሊሆን እንደማይችል ብዙዎች በመናገር ላይ ናቸው። ራሳቸው ፕሬዝዳንቱ እንኳ ጦርነቱን በበላይነት ለመቋጨት ከ4 ወር በላይ ሊፈጅ እንደሚችል ሲናገሩ ተደምጠዋል። ከዚህ ቀደም እዚህ ጋር ሁለት የተቃረኑ ሀሳቦች ከአንድ ቤት። ለዛም ነው እንደ ሪፐብሊካኗ ሴናተር ሱዛን ኮሊስ ያሉቱ የምክር ቤቱ አሁናዊ ውሳኔ ለአሜሪካ ጦር አባላትም ሆነ ኢራን የተሳሳተ ትርጉም እንዳይሰጥ ስጋታቸውን እየተናገሩ የሚገኙት። ህግ አውጪዎችም የጦርነቱ ይቀጥል ውሳኔን በተመለከተ ክትትል ማድረጋቸውን እግር በእግር እንዲያደርጉት ሀሳብ ሰጥተዋል። በቀጣይ ጊዜያት መካከለኛው ምስራቅ አካባቢ ሌላኛው ጋዛ ሆኖ እንደማይቀጥልም እስካሁን ቃል ሊሰጥ የሚችል አካል የለም። በዚህ ዙሪያ ግን ውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ሲናገሩ ሁሉም ባይባሉም ጥቂት የኮንግረስ አባላት የኢራን ዘመቻ ሊጀመር እንደሚችል ገለጻ ተደርጎላቸው ነበር ብለዋል። ያ ማለት ከጅማሮ እስከ ፍጻሜው በተቀመጠው እቅድና አክሽን ፕላን መሰረት የዘመቻዎቹን ጉዞ ያውቃሉ፣ ይረዳሉ ጭምር እንደማለት ነው። ከጦርነቱ ቀድሞ በነበረው ሰኞ ቀንም ትራምፕ የጦርነቱን አፈጻጸም በተመለከተ ለኮንግረሱ የበላይ ሰዎች አስረድተው እንደነበር ሩቢዮ ተናግረዋል። ነገር ግን እዚህ ጋር ትራምፕ ቀደም ባሉትና ሀገራቸው የኢራን ኒውክሌር ጣቢያዎችን ስታወድምም ሆነ በቬንዙዌላ የማድሮን መያዝ ዘመቻ በተመለከተ ለኮንግረሳቸው ትንፍሽ አላሉም። በሀገሪቱ ህገ መንግስት መሰረት ደግሞ ፕሬዝዳንቱ ያለ ምክር ቤታቸው እውቅና ምንም አይነት የጦርነት ውሳኔዎችን መወሰን እንደማይችሉ ነው የተቀመጠው። የዲሞክራቶች መከራከሪያ ነጥብም ቢሆን ዛሬ ላይ ይህ ነው። የሀገሪቱ ኮንግረስ 1973 እንደ አውሮፓውያን አቆጣጠር የጦርነት ሂደቶችን አስመልክቶ በህግ ደረጃ ያስቀመጠው አንቀጽም የህግ ሰዎችና አውጪዎቹ ቀድመው ስለ ጉዳዩ ሊያውቁ እንደሚገባ ደንግገዋል። ይህ የያኔው ፕሬዝዳንት ሪቻርድ ኒክሰን ከቪየትናም ጋር ለነበራቸው ጦርነት ሲባል የወጣ ህግ ሲሆን ከዛን ጊዜ ጀምሮም እንዳለ አለ። የሀገሪቱ የህግ አስፈጻሚዎች ከጦርነቱ አሊያም ወታደራዊ ዘመቻ መጀመር 48 ሰዓታት ቀድመው ስለ ጉዳዩ የማወቅ መብት አላቸው ይላል። ይሁንና ከ2001 የመስከረም ጥቃት በኋላ ይህ ህግ በጥቂቱ ተፈጻሚነቱ እምብዛም እየሆነ መጥቷል። የትራምፕ ጉዞም ቢሆን ከዚህ ይቀዳል። ሌሎች ግን የኢራን ጉዳይ ቀድሞ የተጀመረው በእስራኤል በኩል በመሆኑ የአሜሪካ ተሳትፎ እምብዛም ነው ሲሉ ይከራከራሉ። ነገር ግን ትራምፕ የሚያመኑበት ሀገራቸው ያለ እውቅና የምትሳተፍበት ጦርነት አይኖርም የሚለው ነው። ዲሞክራቶች
ዲፕሎማቶች ግን ይላሉ ትራምፕ አሜሪካንንም ሆነ ህዝቦቿን እያከበሩ አይደለም። ዋር ፓወርስ ሪዞሉሽን ዛሬ ተፈጻሚነቱ እምብዛም ወደ መሆን መጥቷል። መነሻ ምክንያቱ ድሮም ቢሆንም ሚዛን እየደፋ የመጣው ግን በሪፐብሊካኑ ሰው ዶናልድ ትራምፕ ዘመን ነው። ኢራን ግን የሁሉ መልክ ጅማሮ